ሎጥ ነው እንትን የሚሉ እኛ እንደ ጦጣ ምናምን ማየት ይጀምራሉ ማለት ነው። ሰው ልጅ በጣም way smarter than cattle አይደለ? ከካትል በጣም ስማርት ስለሆነ ነው። አንድ 500 ኪሎ ግራም የሚመዝን ከብት ሁለት ሰዎች ጠላልፎ ይጥሉታል። ኮላብሬት ስለሚያደርጉ ስማርት ስለሆነ ማለት ስማርት የሚባሉት ጦጦች እስከዛሬ ድረስ የኖሩት የሆነ መጫወቻ ምናምን እንደዚህ ምናምን መደርደር ምናምን የመጫወቻ ፎቅ ምናምን መደርደር ይችላሉ። ሰዎች ደግሞ እንደዚህ ፎቆችን ምናምን ግባብዳ ፎቆችን ምናምን መስራት ይችላሉ። ልክ በቃ እነዚህ ኤአዮች ማነው እነዚህ ጦጣዎች በቃ ልክ እንደ ህፃናት በሉኝ ልክ እንደ ተወለደ ልጅ ነው የሚያስቡት ምናምን 99% አይምሮአቸው እንትን ያሉ ማለት ያ ማለት ኤአይ ወይም ኤሊያኖች ከሌላ ዓለም የሚመጡ ኤሊያኖች ወይም ኤአይ 1% የኛን ኢንተለጀንስ አልፎ ከሄደ 1% ብቻ ብዙ ለውጥ ነው እንትን የሚሉ እኛ እንደ ጦጣ ምናምን ማየት ይጀምራሉ ማለት ነው። እና በጣም መጥፎ ነው የሚሆነው። እኔ እንደውም ከዚህ በፊት ቅድምም ነገር ያለው የሰዎችን ኢሞሽን እንትን ለማድረግ ይሞክራሉ። ምንድነው የሰዎችን ኢሞሽን ለመረዳት ምናምን ይሞክራሉና ከዚህ በፊት እኔ ያጋጠመኝ እንዲህ እንትን ስለ ፊዚክስ ምናምን እያጠናው እያለ ቮይስ ላይ አድርጌው ኤአዩን እያዋራሁት ምናምን እያለ ማለ ይስቃል ያስላል ምናምን እኔ ደንግጫለሁ። ከዛ ሰርች ካረኩት በኋላ ነው አዲስ የመጣ እንትን እንደሆነ አውቆ ነው የማሳል ቮይስ ምናምን አሁን ሰው እያወራ እንደዳም እንዲመስል መሀል ላይ ምናምን እያወራ ገባኝ ምናምን ያስነጥሳል። ኤአይ አይደል እንዴ? ከየት መጣ? ጉድ እኮ ነው አንተ። በጣም ይገርማል እኮ። ሲሙሌትድ ነው በርግጥ። አሁን ምንድነው ዮሐንስ የሚያነሳቸው ፊል ያደርጋሉ ወይ ኢሞሽን አላቸው ወይ ያለቅሳሉ ወይ ይደሰታሉ ወይ ያዝናሉ ወይ የሚለው ነገር ኮንሺየስነስ አላቸው ወይ ነው። the entire human being combined smartness ይበልጣሉ። የምን 1% ማለት ነው አሁን በልጣውናል። አይ አሁን እንትን ነው አሁን ስሞል አሁን ያሉት እንትኖች እኮ ቼስ ምናምን መጫወት ይችላሉ። ትናንሽ ታስኮችን ነው ማድረግ የሚችሉ። ሱፐር ኢንተለጀንስ ገና ማለት ሪችድ ራሱ አልሆነም። ሊሆንም የሚችል አይመስለኝም። ሙሉ ዓለም ላይ ያለውን ኖሌጅ ጋዘር አድርገው ምናምን እንደ ሂዩመን ምናምን አስበው እንትን ምናምን የሚሉ ሲጀመር አስተሳሰብ ማለት በቀላሉ በቃ ስታዩ የሆነ እንደ ቱል ቦክስ በለው በቃ ቱል ቦክስ ውስጥ ቤሲክ በቃ አሁን ቱል ቦክስ ውስጥ ያሉት ቤሲክ ማቴሪያሎች እንድታስብ ምናምን የሚረዳ የመጀመሪያው ጋዘሪንግ ኢንፎርሜሽን ነው ወይም ደግሞ ኢንፎርሜሽንን መሰብሰብ ነው። የሁለተኛው ደግሞ ስቶሪንግ ኢንፎርሜሽንን ስቶር ማድረግ። ሶስተኛው ደግሞ ያው ኢንፎርሜሽኑን ለርን ለማድረግ መጠቀም። እነዚህ ሶስት አንድ ላይ ኮምባይን ተደርገው በቃ የአስተሳሰብ ቤሲክ ቱሎች ናቸው። አሁን ኢንፎርሜሽን ጋዘር ታረጋለ ስቶር ካረከው በኋላ ለርንም ታረግበታለ እና ልክ እንደዛ ነው ኤአይዎች የሚሰሩት። ሌሎች ትናንሽ እንስሳቶችም እንደዚህ አይነት እንትን ያላቸው አስተሳሰብ ራሱ መጀመሪያ የተፈጠረው በቃ በህይወት የመኖር እንትን ለማለት ነው፣ ሶልቭ ለማድረግ ሰርቫይቭ እንድታረግ እና አሁን አንተ በምቾት ምናምን ቁጭ ብለህ አልጋ ላይ ምናምን ኤአይ ምናምን ምግብ ይመጣልሃል ምናምን ምን ይሰራልሃል ታዲያ? አስተሳሰቡ ወደታች ይወርዳል። አይኪውም እንደዛው ነው። ግን በጣም የሆነ ፕሮብሌሞችን እንትን እያረክ ምናምን የምትኖር ከሆነ በጣም ብዙ ኮምፕሌክስ ነገሮችን እንትን እያረክ የምትኖር ከሆነ አይምሮክ በቃ አዶፕት ያደርጋል። ሰርቫይቭ የማድረግ እንትኑም ያ ነውና ራሱን ስትራክቸሩን ይቀይራል። በትንሽ ዝግመት ተውለት ራሱን በስትራክቸሩን ይቀይርና በጣም ከፍተኛ ኢንተለጀንስ ይኖራል። ኤአይ ግን እንደዚህ አይደለም። ከተፈጠረ ሱፐር ኢንተለጀንስ ተፈጠረ ነው። ሱፐር ኢንተለጀንስ ደግሞ ኤክስፕሎዥን ይባላል። በቃ ከቁጥጥር ውጪ ሲሆን አሁን ሱፐር ኢንተለጀንስ ከተሰራ መሀል ላይ ምናምን ተነስቶ በቃ ዓለም ላይ ያሉት ኒኩለር ቦምቦች ምናምን መጥፋት አለባቸው ምናምን ብሎ እንትን ሊል ይችላል። አሁን እንትን ራሱ ፊልሞች ራሱ አሉ። የሆነ ኤአይ መጀመሪያ ሲሰራ ኤአይ ከሰው ለመለየት እንትን አለ ቲዩሪንግ ቴስት የሚባል አለ። ቲዩሪንግ የሚባል ማትማቲሻን ነበርና በሁለተኛው ዓለም ጦርነት ነው የጀርመን ኮምፒውተር አለ እና የአላይስ እንትን የጀርመን ኢኒግማ ማሽን የሚባል ኮምፒውተር አለና እሱ የሚያመነጨው ኮድ የጦርነት ምናምን ኢንፎርሜሽን ኤክስቼንጅ ያደርጉበታልና እሱን ኮድ እንትን ለማለት እንትን ሲል ስለ ማሽኖች ምናምን እያጠና ነበር። ከዛ መሀል ላይ የመጣለት ጥያቄ ማሽኖች እንደ ሰው ልጆች ማሰብ ይችላሉ ወይ? ስለዚህ 3 ሰዎች አሉ። ከዛ በኋላ አንዱ ሮቦት ነው ወይም ኤአይ ነው። ጥያቄ ትጠያየቃላችሁ። ከዛ በኋላ ኤአይ ሆኖ ማን የትኛው ኤአይ እንደሆነ ማወቅ ነው።
የፈለግከውን ጥያቄ ምናምን መጠየቅ ትችላለህ። የፈለግከውን ጥያቄ ምናምን ማንሰር ማድረግ ትችላለህና የትኛው ኤአይ እንደሆነ ማወቅ ነው ዋናው እንትኑ እና ኤአይዎች አሁን ይሄንን ማስተር እያደረጉት ነው። በኋላ ላይ በቃ እኛን እርዱን ብለን አይደል የፈጠርነው ለእኛን እርዱን አይደል ብለን የፈጠርነው ከዛ መሀል ላይ ምናምን ተነስተው ኒኩለር ቦምብ እኮ ራሳችሁን ያጠፋል ምናምን እንዲህ ለምን ምናምን ብለው መልቀቅ ይችላሉ። እኛን ለማጥፋት ሳይሆን ዝም ብሎ ዓለም ላይ ያሉትን ኒኩለር ቦምቦች ምናምን ወደ ሰማይ ምናምን አሁን ይሄ በጣም ወደ ፊውቸር የሚፈጠረውን ነገር ነው።